አስቤ በማድረገው ነገር የማንንም እጅ ማስገባት አልፈልግም። ምክንያቱም እነሱን ተወቃሽ ማድረግ አልፈልግም። ብዙ ጊዜ ዝም ስትሉ የሆነ እንደማታውቁ ምናምን ነገር በቃ እንደፈራችሁ አድርጋችሁ ትቆጠራላችሁ ምናምን እንደ ፈሪ ትቆጠራላችሁ። ዝምተኛ ሰው ደግሞ አይናገር። በተለይ ደግሞ አንድ ሰው ዝም የሚለው ችግር ስለተደራረበበት ነው። እና ሩታዬ ዛሬ የስንት ጊዜዋን ዝምታዋን ሰብራ ለሁሉም ነገር መልስ ሰጥታለች። እንደ ሴት ልጅ በጣም ተሰምቶኛል። የምሬን ነው የምላችሁ። እኔ እንደ ሴት ልጅ ሆኜ ነው የምናገረው። ማንኛውም ሴት መበደል የለባትም። ማንኛውም ሴት መገፋት የለባትም። የምሬን ነው የምላችሁ። መከበር አለባት እንዴ! ልትከበር ፍቅር ልትሰጥ ምናምን ነገር ይገባል። ካልቻለን ደግሞ ከህይወት መውጣት ነው። እና እስከዛሬ ድረስ ከእርግዝና ጀምሮ ያሳለፈቻቸውን ጊዜያቶች እያንዳንዱ እዚህ ጋር ምን መሳይ እንደሆኑ እንደገና ደግሞ አሁን ላይ አንቺ ጥፋተኛ ነሽ እየተባለች እየተረገጠችበት ባለው ነገር ላይ መልስ ሰጥታለች። በቅርቡም አብርሽ ወደ ቤትህ ተመለስ ብላ ላደረገችውም ነገር ብዙ ነገር ተብላለች እና ስለሱ መልስ ሰጥታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት አስቀምጡልኝ። ሩታ ጠንካራዋ ብዙ ነገር ያሳለፈችዋ በህይወቷ አንድም ቀን ግን ካሜራ ላይ መታ አልቅሳ እኔ ተጎድቻለሁ ብላ እኔ እንደዚህ ሆኛለሁ ብላ መሰበሯን ሳታሳይ ሁሉን ነገሯን በውስጧ እምቅ አድርጋ የኖረች ሴት ናት። በተለይ ደግሞ ሴት ልጅ እርጉዝ ሆና ብዙ ነገር ያምራታል፣ ብዙ ነገር ማለት ነው። ደስተኛ ተቻለ አንድ ወንድ ልጅ ሚስቱን በእርግዝና ወቅት የበለጠ ደስተኛ እንድትሆን ማድረግ ነው ያለበት። መከፋት የለባትም። ምክንያቱም እርግዝና ሚስማማው ሰው አለ፣ ማይስማማው ሰው አለ። በጣም ከባድ ነው እርግዝና። እንግዲህ እናቶቻችን ሲያወሩ ሰምቼ ነው፣ ደርሼበት አይደለም። እና በዛን ጊዜ እንኳን ብቻዋን የነበረች ሴት ናት እና ብዙ ጊዜ ትችት ይደርስባታል። ብዙ ጊዜ አንቺ ነሽ ጥፋተኛ ትባላለች፣ ትሰደባለች እና አንድም ቀን መልስ ሰጥታ አታውቅም። እና ዛሬ ለሁሉም ነገር በቅርቡ ደግሞ አብርሽ ነገሩን በቃ እስከ ዛሬ የተፈጠረው ነገር ይብቃ እና ሁሉንም ነገር እንመልሰው፣ እናስተካክል፣ ትዳራችንን ልጃችንንም በጋራ እናሳድግ ብላ እንትን ብለው ነበረ፣ ፈትነው ነበረ። ያንን ደግሞ የፈተነችው ከልቧ አይደለም። ያው ደግሜ ልነግራችሁ እችላለሁ። ያደረገችው ነገር ስለተናቀች ማድረግ እንደማትችል እንደዛ አድርገው ሰዎች ስለሳሏት በሱ ስር የመጡ ሰዎች ግን ማድረግ እንደምትችል ለማሳየት ብላ ያደረገችው ነገር እንጂ ወደዛ ህይወት ለመመለስ ወይንም ፈልጋ አይደለም። በዛን ጊዜ ግን አንቺ አስመሳይ ነሽ፣ አንቺ ነሽ እንደዛ የምታደርጊው፣ አንቺ ክፉ ነሽ፣ ጨካኝ ነሽ ምናምን ተብላ ተሰድባለች። ብዙ ነገር ነው የተረገጠችው፣ ብዙ ነገር ማለት ነው። እዚህ ጋር ለ20 ደቂቃ ቪዲዮ ላይ የታየውን ብዙ ነገር ተሰድባለች። ነገር ግን የእሷ ስብራት ለምን አይሰማንም? ባናየውስ? እሷ መታ እንደዛሬው ባትነግረን እንኳን ማሰብ ያቅተናል እንዴ? ሩታ እርጉዝ ሆና አብርሽ አጠገቧ አልነበረም። እሱ ከሄርሜላ ጋራ ነበረ። ያ ለምን አይታሰብም? ያ እንዴት እንደ ታሳቢነት አይቆጠርም? ለምን የሷ የአንድ ቀን ስተቱ ለምን እንደ ሺህ ጊዜ እንደተሳሳተች አድርገን እንስላለን? በተለይ ደግሞ ሴት ሆናችሁ ሴት ልጅም እንደዛ የምትሳደቡ፣ ለማሸማቀቅ ለመስበር የምትሞክሩ የምትጥሩ ሰዎች አላችሁ። ከእንደዛ አይነት ድርጊታችሁ ተቆጠቡ። ነገም እኮ እናንተ እናት ትሆናላችሁ፣ ትወልዳላችሁ እና በጣም ትገርማላችሁ። የምሬን ነው። እሷ ግን ብዙ አይነትን በደል አሳልፋ ነው እዚህ የደረሰችው። ማለት ብዙ አይነትን ስቃይ ነው አሳልፋ የደረሰችው። እና ለምንድን ነው ለወንድ ልጅ እያሽቃበጣችሁ ሴት ልጅ የምትሳደቡት? እሷ አሁን ዛሬ ችግሯን ወጣ ተናገረች፣ በእርግዝና ወቅት ያሳለፈችውን ምናምን ነገር። እሺ ባትናገር እና እኛ አናስብላትም፣ ባትናገር እኛ አናዝንላትም። ምን አይነት ህይወት ታሳልፍ፣ ምን አይነት ጊዜ ታሳልፍ፣ ምን የምናውቀው ነገር የለም። እሷ ስለተናገረ ብቻ ነው። ግን በጣም ነው ያዘንኩትኝ። መብርሃንን ነው የምላችሁ። ለምን በዚህ ልክ እንደዛ መሆን የለበትም። ነገር ግን አሁንም የእሷና የአብርሽ ነገር እንዳበቃለት፣ ነገር ግን ደግሞ ለልጇ ጠንካራ እናት ሆና መቀጠል እንደምትፈልግ፣ አው
ለልጇ ታስፈልጋለች። ምናልባት እኮ ለአብርሽ ባታስፈልገው ለልጇ ታስፈልጋለች። እናት ናት፣ ልጅ ወልዳለች። ልጇን ደግሞ እንድታሳድግ ብርቱ እናት እንድትሆን በርቺ ማለት ሲገባል በዚህ ልክ ነፍስ እንዳጠፋ ሰው ልክ እንደ ነፍሰ ገዳይ ሰውን ጀጅ ማድረግ በጣም ነውር ነው። እኔ ራሴ ከሄርሜላ ጋር በመጣበት ሰሞን አዲስ ገና ሲጀምር አዲስ አፍላ ፍቅር ሳሽቃብጥ ነበረ ለ1 ቀን ነው 2 ቀን። ነገሩ ግን ሲገባኝ እውነቱ ማንጋ እንዳለ ተገለበጥኩኝ። የምሬን ነው የምላችሁ። በተለይ ደግሞ ሴት ሆነን አሁን እሷ ሩታ እንኳን ጋር ስህተት ቢኖር እኔ መሳደብ አልነበረብኝም። ምክንያቱም ይሄ አግባብ አይደለም። ቢያንስ እንኳን ሴት ልጅ ነሽ በኋላ ላይ ይጎዳሻል ይሄ ነገር ብዬ እንደ ሴት ልጅ ዝቅ ብዬ ሀሳብ መስጠት ነው እንጂ መሳደቡና ማንቋሸሹ ተገቢ አይደለም። ነገር ግን የሰውን ስብራት የሰውን ውስጥ ሳናቅ ሰውን ለመጣል ባንሮጥ ጥሩ ነው እና ያን ሁሉ ነገር አሳልፋ ዛሬ ጠንካራ ሆና እዚች ጋር ቆማ ስላሳለፈችው ነገር እንኳን መናገሯ በጣም ድንቅ ነው። ገባችሁ? ስንቶቻችንን ጠንካራ ሆነን አልፈን የሆነ ቦታ ስንደርስ የምናወራው? ስንቶቻችንን ጠንካሮች፣ ስንቶቻችንን የወደደን ሰው ተለይቶናልና በቃ በቃለት የኔ ህይወት ብለን የምንቆመው ስንቶቻችንን? እና ምንም ያበቃለት ነገር የለም። በራሳችን ጠንካራ ሆነን ማሳየት አለብን። መማር አለብን ከሰዎች ጥንካሬን። እና እኔም የተረዳሁትኝ ሩታ ጠንካራ እንደሆነችና ለልጇ እንደምታስፈልገው ጠንካራ እናት ሆና መቀጠል እንደምትፈልግ ሆናም ማሳየት እንደምትፈልግ እኔም እንደዛ ነው ያልኩት። ጠንካራ ሆነሽ ተሽለሽ መገኘት ነው ያለብሽ። ሰውማ ምንድነው የወደቀ ዛፍ መጥረቢያ ይበዛበታል አይደል የሚባለው? እንደዛ ነገር አንቺ ወደቅሽ ማለት በቃ አለለ ተረባራቢ ብዙ ነው። ነገር ግን ደግሞ እውነቱ ሲገባቸው ያፍራሉ። የምሬ ነው ብለሽ እንደ ሴት ልጅ ሩታ እንኳን ጥፋት ቢኖርባት መወቀስ የለባትም። ለምን? ብዙ ነገሮችን ብዙ ሸክሞች አሉ እሷ ላይ። ይሄን ማለት እንፈልገው። ለማንኛውም ላይክ ሼር አድርጉ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡ። ይሄን ሀሳብ ግን ይሄ ነው። ሩታ አንቺ ጠንካራ ነሽ። እስከዛሬ ጠንክረሽ ሁሉን ነገር አልፈሻል። ከዚህም በላይ ጠንካራ ሆነሽ ማሳየት ነው ያለብሽ። አይክፋሽ። ሁሉ ነገር በህይወት ሲሆነው ደግሞ ለበጎ ነው።